የአፍሪካውያን ኩራት የኢትዮጵያ አየር መንገድ 8 ዓመታትን ያስቆጠረ የሰማይ ላይ ግርማ ሞገሱን ሲያከብር ስኬቱ የሚለካው በበረራዎቹ ኪሎሜትሮች ብቻ ሳይሆን በደንበኞቹ ልብ ውስጥ ባሳረፈው የማይረሳ ትዝታዎች ጭምር ነው። ከተለያዩ የዓለም ማዕዘናት ከአየር መንገዱ ጋር አብረው የበረሩ መንገደኞች ተቋሙን የአፍሪካ ትስስር ድልድይና የኢትዮጵያውያን የቁርጠኝነት ተምሳሌት ሲሉ ያነሱታል። አንድ ትውልድ ኢትዮጵያዊ የኢትዮጵያ አየር መንገድ ከአድዋ ድል ቀጥሎ ኩራት የሚሰማን ላለፉት 80 ዓመታት በዲፕሎማሲን በማገናኘት በቱሪዝም በንግዱን ከዓለም ጋር ሲያሳልጠን የቆየ የኢትዮጵያ አየር መንገድ ኩራታችን 80ኛ ዓመት በመድረሱ በጣም ከፍ ያለ ደስታ ነው የተሰማን። በፊት ዘ ቤስት ኢን ዘ አፍሪካ ከምንባለው አሁን አልፈን ዘ ቤስት ኢን ዘ ወርልድ የሚባለውን ስታተስ ለመያዝ አንድ እርምጃ እየተጓዝን ስለሆነ ለኢትዮጵያ ይሄ ትልቅ የሆነ ስቴፕ ፎርዋርድ ስለሆነ እኔም እንደ ኢትዮጵያዊ ትልቅ ኩራት ነው የሚሰማኝ። ፈተናን ወደ ድል የቀየረ ዳግማዊ አድዋ ተደርጎም ይነሳል። በአሁን ጊዜ አድዋ ጊዜ ቻሌንጅ ነበረ፣ የቅኝ ግዛት ቻሌንጅ። ነገር ግን አሁን ግሎባል ቻሌንጅ ባለበት ጊዜ የተለያየ ቻሌንጅ ቅርታ እንድታድግ ብዙ ህልም በሌላቸው አንተሩ ሲስተም ዘመን ላይ ኖረን ይህን ሁሉ በጣጥሶ እዚህ ጋር መድረስ ማለት ደብል አድዋን ምለው ከአፍሪካውያን አልፎ የዓለም ንግድን ማህበረሰብ በሰፊው የገበያ አማራጭ የሚያገናኘው አየር መንገዱ የሀገር ውስጥ ምርቶችን ወደ ዓለም አቀፍ ገበያ በማድረስና የውጭ ኢንቨስትመንትን በመሳብ ረገድ የጎላ ሚና እየተጫወተ ስለመገኘቱ ይነሳል። እኔ የምመራው ድርጅት ከ20 ዓመት በላይ እዚህ አገር ላይ ኤግዚስት ያደረገ ካምፓኒ ነው። ፍላይታችን ወደ ዩሮፕ፣ ወደ ኖርዝ አሜሪካ፣ ካናዳ፣ ኤዥያ ውስጥ ነው። ይህንን ሁሉ ፍላይቶች የምንጠቀመው በኢትዮጵያ ኤርላይንስ ነው። ስለዚህ ትልቅ የሆነ ሚና የሚጫወትልን ለኛ ፕሮዳክት ተመርቶ እስኪደርስ ልክ ማድረሱን የምናውቀው ጋራንቲ የሚሆነን ኢትዮጵያ ኤርላይንስ ነው ማለት ነው። በኢትዮጵያ ታሪካዊ ባህላዊና ተፈጥሯዊ ቱሪስት መዳረሻዎች መካከል አስተማማኝ የሰማይ ላይ ድልድይ የገነባው የኢትዮጵያ አየር መንገድ የሀገር ውስጥ በረራዎችን በማስፋት ለቱሪዝም ዘርፍ ማደግና ለክልሎች ኢኮኖሚ መነቃቃት ትልቁን ድርሻ እየተወጣ ይገኛል። ወደ ጉጂ ወርቅ የሚወጣበት ቦታ መሄድ አንችልም ነበር። ኢሉባቦራ መቱ ላይ አሁን እየተሰራ ነው። ወለጋ ነጆ ወርቅ ያለበት ቦታ እየተሰራ ነው። በዚህም በሰሜን ቱሪዝም መሳለጥ ቦታዎች ላይ በጣም ብዙ እንትኖች እየሰራ ነው። አየር መንገድ የሚሰራቸው ስራዎች በጣም ደስ የሚልና ወደፊት ሊበረታታ የሚገባ ነው። ሊታሰብ የማይችል ህልም ነው እውን እየሆነ ያለው። ለኔ እንደ ህልም ነው የማየው እና ይሄ አየር መንገድ እንዲህ አይነት ህልም አልሞ መስራቱ ለኔ ትልቅ አክብሮት ነው ያለኝ። ኢትዮጵያ ቶታሊ ሌላ ሀገር ግሎባል ሌላ ሀገር እንደምትሆን የማይበት አንዱ ማሳያ ነው።